ቤተሰብ ከሳሽ ተከሳሽ ሆነ አለ አብርሽ። የምሬን ነው። አብርሽ እንደዛ ሲል እንዴት እንዳሳቀኝና ያው ባለፈው ስል የነበረው ነገር ነው። ሩታ ራሷ በቆፈረችው ጉድጓድ በራሷ በቃ ይሄ በማሰችው ጉድጓድ ራሷ ካልገባው በላይ እየተጣደፈች ነው። እኛ ያን ያክል ክፉ ነገር አንመኝላትም እኮ እውነት ለመናገር ለሩታ ማለት ነው። ግን እንግዲህ መሬት ላይ ያለው እውነታ እንደዛ ነው። በቃ ከሳሽ ተከሳሽ ሆኖ መጣ። እንግዲህ ነገሩ ተቀለበሰ። እንዲህ ነው ይዞረው ማለት ነው። እኔ ያው ትታሰራለች የሚል እምነት የለኝም። እንደማትታሰር አውቃለሁ። ሁላችንም የምናውቀው ነገር ነው። ያው እንጃ ይከሰሳሉ በነጋታው ምናምን ነገር ይመጣሉ፣ ወይ ከሁለት ከሶስት ቀን በኋላ ይመጣሉ። እና ደግሞ እውነት ለመናገር በግድ ካልተከሰሰች በቃ ካልታሰረች ምናምን ነገር የሚል ሰውም ያለ አይመስለኝም። ምናልባት እንደዛ የምትሉ ሰዎች ልክ ናችሁ፣ አልተሳሳታችሁም። እንደዛ ደግሞ ማትሉ ሰዎችም ልክ ናችሁ፣ አልተሳሳታችሁም። ለዛ አንድ ጥያቄ መጠየቅ ፈለግኩ፣ እናንተን ኦዲየንሶችም ማለት ነው። እስቲ ዛሬ ያመጣውን ክስ የምትቃወሙ ሰዎች አንድን አስቀምጡ፣ የማትቃወሙ ሰዎች ደግሞ ሁለትን አስቀምጡ። ይህን ነገር እንደ ዳታ ልበል እንደሆነ ነገር ብቻ የኦዲየንሴን እንትን ማወቅ ስለፈለግኩ ነው። እና እስቲ ክሱን አልቃወምም የምትሉ ሰዎች ሁለትን፣ የምትቃወሙ ሰዎች ደግሞ አንድ ቁጥርን እያስቀምጣችሁ ሀሳባችሁን በዛ መግለጽ ትችላላችሁ። እኔ አሁን የኔን እቃወማለሁ አልቃወምም የሚለውን ነገር በዛሬው ቪዲዮ በደንብ ወደ በኋላ አካባቢ አወራበታል። እና እንግዲህ እነ ሩታም ትንሽ ደንገጥ ምናምን ነገር ብለዋል። ፈራ ደንገጥ አይነት ነገር ብለዋል፣ ያስታውቅባቸዋል። ግን ስቲል ጥፋታቸውን ካምኑ በቃላ መዋረዳቸው ስለማይቀር ስቲል አሁንም እኮ ተዋርደዋል። ግን ጥፋታቸውን ሲያምኑ ደግሞ ይበልጥ ሼም ስለሚይዛቸውና እንትን በቃለ ግምጭጭ ብለው አልሸነፍ ባይ ስለሆኑ እንትን አሉ እንጂ ፈርተዋል። እነሱ ራሱ የዛሬውን ቪዲዮ አስተውላችሁ ካያችሁ በቃ አንዳንድ ቦታ ላይ ሲንተባተቡ ነበር። ማይመስል ምክንያት እየሰጡ በቃላ ይሄ ከራሳቸው ክሱን ለማንሳት በሚመስል መልኩ እንትን እያሉ ነበር። ለማንኛውም እስቲ ይህን ሁሉ ነገር ቪዲዮን እያየን የተከታተልን ሁሉን ነገር በሁሉም ነገር አስተያየት የምንሰጥበት ይሆናል። ለዚህ ቻናል አዳዲስ የሆናችሁ ሰዎች እንኳን ደህና መጣችሁ ማለት እፈልጋለሁ። ሰብስክራይብ በማድረግ ይሄን ውድ ቤተሰብ ተቀላቀሉ። ለማታውቁኝ ሰዎች ቡሱ እባላለሁ። ቪዲዮ ስለሚመቻችሁ እርግጠኛ የምናገረው ስለሚመቻችሁ ላይክ ያደረጋችሁ ጀምሩ። ቪዲዮን እስከ መጨረሻ ተከታተሉ። ኮመንታችሁ እንዳይረሳ። በቀጥታ ወደ ቪዲዮ እንግባ። ሩታንም ኤፍሬምንም ገነትንም ጨምሮ ለምን የዚህ ነገር ተባባሪ ስለሆነች ገነትንም ጨምሮ ዛሬ ይገባሉ ማለት ነው። እና ይህንን ማድረግ ነው ያልፈለግም። ያው ክፉ ላይ የሚሰራብህ ክፉ መመለስ ተገቢ ባይሆንም አንዳንድ ሰው ግን ዝምታችሁን እንደ ሞኝነት እንደ በግ አድርገው ይቆጥሩታል። እና እኛ ግን እኔ አሁን ይሄን አስተያየት እነግራቸዋለሁ ብያል ነበር። እውነት ለመናገር ክሱን አልቃወምም። ክሱ በጣም ተገቢ የሆነ ትክክለኛ ስለወነጀሉ በቃ ወንጀሉን ነገር ስለሰሩ የሚገባቸው አይነት ክስ ነው። እኔ አሁን ክሱን አልቃወምም ምናምን ነገር ማለት ደግሞ የግድ ካልታሰሩ ማለት አይደለም። እኔ አሁን እንዲታሰሩ ምናምን እዛ ሌላ ጣጣ ውስጥ ነገር አልፈልግም። እስር ቤት በጣም የሚያስጠላ ነገር እንደሆነ ይገባኛል። ባልታሰርም ግን ከታሰሩ ሰዎች ምናምን ነገር ስትሰሙ ይገባቸዋል። እና በዛ ላይ ደግሞ ሩታ የልጅ እናት ሆና ምናምን ነገር እስር ቤት የሚለውን ነገር ባታየው እንደ ሀሳብ እንደወለደ ሰው ምናምን ነገር እሷ ባትገባ፣ ያው ሁለቱም እናት ናቸው። ኤፍሬም ችግር የለውም ወንድ ስለሆነ ቢቀምስም ጣጣ የለውም። ግን ዋናዎቹ ሩታና ገኒ ምናምን ነገር ስለሆነ ኤፍሬምም በእርግጥ በደንብ እጁ አለበት። ግን እንደዛ ባይሆን ይሆናላ እንትን ከእስር ይልቅ ሌላ የሚቀጡበት፣ ሌላ የሚታረሙበት፣ ሌላ የሚማሩበት የሆነ አይነት ቅጣት ቢኖር ባይነኝ። የምሬ ነው። ምናልባት ይህን ነገር ህግ የሚያውቀው ከሆነ ያውቃል። መቼስ ቅጣት እስር ቤት ብቻ መሆን አይደለም። ከዛ ውጭ ያሉ ቅጣቶችም የገንዘብም ሆነ ወይ በሆነ ነገር የሆነ ገደብ ሊሚት ውስጥ መግባትም ሆነ ብቻ እንዴትም ሆኖ ብቻ ግን ለጥፋታቸው ቅጣት ማግኘት አለባቸው ብዬ አስባለሁ። እስሩን ያን ያክል ባልደግፈው ማለት ነው። ምክንያቱም ከልጅ ጋር ያሉ ሰዎች ስለሆኑ ሁለቱም ቢሆን ገኒም ብትሆን እርግጠኛ ነኝ የራሷ ልጆች ይኖሯታል። እና እስቲ ቤተሰብ እኛ ሰብሰብ ብለን እንቅጣቸው እንደ እነዚህን ሰዎች በጣም አናደውን፣ በጣም አስቀይመውን፣ በጣም አሳዝነውን ነበር አይደል? እስቲ እኛ ሰብሰብ ብለን እንቅጣቸው። አሁን እስቲ ኮመንት ላይ ደህና የምትሉትን ቅጣት፣ ለዚህ ተገቢ ተመጣጣኝ የሆነ ቅጣት፣ ከእስር ወጣ ያለ ተመጣጣኝ ቅጣት እናንተ እስቲ ቅጡ ቤተሰብ። እኔ ማለት እንፍረድ እያልኩ አይደለም። በዚህ አጋጣሚ ግን እንድታስተውሉልኝ የምፈልገው ነገር እንፍረድ እያልኩ አይደለም። ግን በቃ ተመጣጣኝ የሆነች ማትከብድ ቅጣት ከኦዲየንስ ይህን ነገር ሩታም እንዲሁ የምትቃወሙ አይመስለኝም። አስቀምጡ እስቲ ኮመንት ስር። እንደዚህ ያደረገን ማለት ነው። እና ገነትስ ብትሆን ትልቅ ሰው ናት። እንዴት እንደዚህ አይነት ነገር እኔ የእሷ ፈጣጣነት ደግሞ እኔ ገነት በጣም ማከብራት ሰው ነች።
ግን በዚህ ልክ ደግሞ እንደዚህ መሆኑ በጣም ነው የገረመኝ። የፈለገ እንትን ቢሆን እንዲያውም እሷ የማይሆን መስመር እኔ ትናንትም ብያለሁ። አሁን በገነት ዙሪያ በገኒ ዙሪያ ላቆላምጣት በገኒ ዙሪያ ያለኝን አስተያየት ትናንት ብያለሁ። እጇ ያለበት አይመስለኝም። እሷን ብዙ ባትናገሯት ራሱ ደስተኛ ነኝ። ምክንያቱም ትልቅ ሰው ስለሆነች ምናምን ነገር አይገባትም በማታውቀው ነገር እንትን ማለት እና ማለት የሩታ ትዕዛዝ ነው። ነገሩን አታውቅም ስላችሁ ደግሞ ቶታሊ አታውቅም ሳይሆን የሩታ ትዕዛዝ ነው። በቃ ምን ታርግ? ሩታ ልጁን ደብቃ ምናምን ነገር ደብቂልኝም ብላ ሊሆን ይችላል። ብቻ በሆነ ምክንያት ልጁን አጥፍታ ከዛ በኋላ መልሳ ራሷ ካመጣች ስለምትሰደብ ወይ ደግሞ እንደገና ክሱ ስለሚበረታባት ገኒ ላይ አሳባ ገኒ ናት የወሰደችው ተብሎ እንትን ተባለ። ቆይ እኔ የምለው ሩታ፣ እኔ አንድ ጥያቄ የምጠይቅሽ የምር አሁን እንደዛ አርገሽ ማለት ነው ገኒ ላይ ቢፈረድ ምን ልትሆኝ ነው? ገኒ ናት የወሰደችውን ነገር ተብሎ ፖሊስም አምኖ የምትዩን ነገር እንዲሁም ታመነ ቢባልና ገኒ ላይ ቢፈረድ ልጅ በመውሰድ ምናምን ነገር ተብሎ እንግዲህ እንደምትዩ ከሆነ ያለ ፍቃድሽ እስከወሰደች ድረስ ማለት ነው አንቺ ምህረት አረግሽም አላረግሽም ወንጀል ነው እንግዲህ እና ልትቀጣ ምናምን ነገር ትችላለች። ቢፈረደባት ምን ልትሆኝ ነው? አንቺ ባጠፋሽው ጥፋት ጸጸቱ ምናምን ነገር ያስቀምጠሻል? የምር ተረጋግተሽ ትቀመጫለሽ? ይሄን ነገር አላሰብሽም እኮ ይሄን ነገር አላሰበችም ሩታ። እና አላቅም ገኒን ብዙ ባይናገሯት ባይ ነኝ። ምክንያቱም እጇ የለበትም። ትእዛዙ ከላይ ነው አለ ሰውየው። ትእዛዙ ከላይ ነው። ሰላም ነው ገኒ መጥተዋል። እንግዲህ ሰላም ነው እግዚአብሔር ይመስገን። እኔ እዚች ቦታ ላይ ግን ያሳቀኝ ማለት ነው እና ያስገረመኝ አንድ ደግሞ ይሄ መዋጥ ያለባችሁም እውነት አሰላለፋቸውን እራሱ እዩ። አሁን ለምሳሌ ዝም ብላችሁ አሰላለፋቸውን ስታዩ ገኒን ፊት ለፊት እንደዚህ አጋፍጠው እንዳስቀመጡ በቃ የሚያሳይ አይነት እንትን ነው ማለት። እኔ አሁን ዝም ብሎ ድንገትም የተፈጠረ ነገር ሊሆን ይችላል፣ ግን መሬት ላይ ያለው እውነታ እንዴት እንደሆነ ታውቃላችሁ? ይኸው ልክ እንዳሰላለፋቸው ነው። ገኒን ፊት ለፊት አጋፍጣ ሩታ ከስሯ ተደበቀች ነው። በቃ የዚህ ሁሉ ነገር ተጠያቂ እሷ ነው። በነገራችን ላይ በጣም ያመላክታል እንትናቸው አስተውሎ ላየ ሰው። ከዛ ሩታ ሁለተኛ ላይ ምናምን ነገር በገኒ ተደብቃ እንትናለች። በጣም ያሳቀኝ ደግሞ ምን መሰላችሁ? ኤፍሬም ሶስተኛ ላይ ወንድ ሆኖ እሱ መጋፈት ሲገባው እንዲሁም የእሱ ጥፋት ሆነም አልሆነም ብቻ ሁለቱም የልጅ እናትና ነገር ስለሆኑ ራሱን ማጋፈት ሲገባው እንደ ላጤ ከላጤም ደግሞ እንደ ወንድ ምናምን ነገር ሲገባው ልክ በኮንፊደንስ ሲናገር እንዳልነበር ከሶስቱ መጨረሻ ከሁለት ሴቶች መጨረሻ ሆኖ ተወሸቀ። ዛሬ ኤፍሬም በጣም አስቆኛል። ሚሊዮን ራሱ አቶ ነው ያለው እና እስከ መጨረሻ በቃ ምንም አያወራም። ታያላችሁ እስከ መጨረሻ ምንም በቃ የሚያወራው አስተያየት የሚሰጠው ምናምን በቃ ምን አንድ ነገር የለም። እና በጣም አሰላለፋቸው ግን ይሄ መሬት ላይ ያለውን እውነታ ይናገራል። ወደ ቁም ነገር የስመለስ ገኒን ነው በቃ እንደዚች አሳልፈው የሰጡት። የሆነ የፖሊስ ቅጣትም ሆነ ምንም ኦዲየንስም በቃ ገኒን ያገኝ ነው እኛን አያገኝ። ስድቡ ምናምን እሷ ላይ ይረፍ ነው። እኔ አላቅም ለምን አይነት አመለካከት እንደሆነ። ታላቃችሁን ቢያንስ ማክበር ነበረባችሁ። እኩያችሁን ብታጋፍጡ እሺ ነገም ለዛ ሰው እንትን ልትሉ ትችላላችሁ። እናንተም ለዛ ሰው ተመሳሳይ ነገር ልታደርጉ ትችላላችሁ። ግን የነተን ታላቁ ቢወልዳችሁ ሊያደርስ የሚችልን ሰው እንደዚህ ተንኮል መስራት ተገቢ አይደለም። ስለዚህ መሄድ ትችላላችሁ። ከዚህ በኋላ የሚያገናኘን ነገር አይኖርም። ኦልሬዲ ወረቀቱን ቤት ገብታችሁ ስታነቡት ራሱን የቻለ መልዕክት ስላለው መሄድ ትችላላችሁ አይደል? ቡዚ እነሱ እኮ መከሰስ አይጠበቅባቸውም። ከተከሰስኩኝም እኔ መከሰስ ያለብኝ ገብቶሃል አይደል? ረገኒ በዚህ ልክ ራስሽን መስዋዕት ባታረጊ አውቃለሁ። ለሰው መስዋዕትነት ይከፈላል። ለሰው ደሙንም ነገር ሊሰጥ ይችላል። ግን ለማን የሚለው ነገር ይወስናል። እና በዚህ ልክ ራስሽን ባታጋፍጪ ግን የራስሽን የተረጋጋ ኑሮ አትኖሪም እንዴ? አንቺ የግል ህይወት የለሽም እንዴ? ማለት በእነሱ ጥፋት አንቺ ራስሽን እንደዚች በቃ እኔ ነኝ ነገር ብለሽ የምትሰጪበት ምክንያት ምንድን ነው? እኔ ገኒን ፊት ለፊት ባገኛት ራሱ የምከራከረው ይሄ በአካል እንደዚህ ባገኛት ራሱ እንደ አላደረግሽውም ብዬ እከራከራለሁ። በቃ ይሄ ልጁን ወስዳ ምናምን ነገር ዝም ብላ ድምጿን አትፍታ ሞኝናት እንደ እሷ ማለት ይሄ በቃ እንዲሁም ቢያንስ ሳትረዳ ለሩታ አታስቢ እኔ ጋ ነው ምናምን ነገር ሳትል እኔ የአንድ ቀን እሺ ቢሆን እሺ እንደዛ ሊባል ይችላል። ሳትናገር ከሁለቱም ለማሸሽ እሷ እንደምትለው ከሁለቱም ለማሸሽ ሳትናገር ለአንድ ቀን ልትል ትችላለች። ለ4 ቀን ለ5 ቀን ወስዳ ዝም ትላለች። እንደዛ ይባላል ይደረጋል እንዴ? ሞኝናት እንዴ እሷ ወልዳ እኮ ታደርሳለች። መቼስ ምንም የፈለገ ነገር ቢሆን ከነሩታ ያነሰ ጭንቅላት አይኖራትም አይደል? ምንም የፈለገ ነገር ቢሆን ከኔ ያነሰ ጭንቅላት አይኖራትም። እኔ እንግዲህ የስንት ዓመት እርግጠኛ ነኝ ብትወልደኝ ታደርሳለች። አሁን ገኒ ማለት እኔ እድሜን አልናገርም እንጂ ማለት ነው። ልናገር ችግር የለውም ከጠየቃችሁ ግን እና ከኔ ያነሰ ጭንቅላት አይኖራትም። ግን ይህ ልጅ ሳትነግር ልትወስድ ነገር አትችልም። እና ግን ያርፈሽ የራስሽን ኑሮ ነው በቃ ትልቅ ሰውነች ተከብረሽ ነገር እንትን የምትይበት እድሜ ነው እንጂ
ከኦዲየንስ ስድብ ጋር ከነሩታ ተንኮል ጋር በናብርሽ እንደዚህ ተብሎ የራስሽን ህይወት ጥለሽ እንትን የምትይበት ጊዜ አይደለም። እንግዲህ እኔ ልጅ እናቱን ሲመክር ወይ ደግሞ ልጅ እናቷን ምጥ አስተማረቻት እንደሚባለው እኔ እንግዲህ ገኒን እንደ እናት እንዳክስት ልምከር። እንግዲህ የፈለገ ነገር ቢሆን አንዳንዴ ጥፋት ነው፣ በማንም የሚናገር ዋናው ነገር መልእክቱ ነው እና እድሜ ምናምን ነገር አቲ ገኒ ወድሻለሁ። እንዲሁም በዚህ አጋጣሚ እድሜ ምናምን ነገር አቲ ትንሽነቴ ምናምን ነገር ታይና በቃ የራስሽን ኑሮ የተረጋጋ ኑሮ ኑሪ። ለገኒ ማስተላለፍ የምፈልገው ነገር ይሄ ነው። ልጅ እንደዛ አትሆንም። አንቺ ባይኖርበት እንዴት ዝምት ያለሽ? እኔ ዝም ያልኩበት ምክንያት አለኝ የራሴ። ገብቶሻል አይደል? ምንድነው የራሴ ዝም ያልኩበት ምክንያት አለኝ። ምንድነው? አንደኛ ማራቅ ፈለኩኝ ከሁላችሁም ጋር። ገብቶሻል? ከኛ ጋር አይደለም እኮ ነው እያወራሽ። እሷ እንደዛ ስትሆን ቆይ ሲጀምር አይደለም በፈለግሽው ሰዓት እኮ ተነሳሽ ልታረቂ ማን ስልጣን ሰጠሽ? የምን ስልጣን ነው ያለሽ እንዴ? አንቺ እኮ ኢቭን የልዑል አክስት እንኳን አይደለሽም እኮ እንዲሁም በቀረቤታ እንዲሁም ከተባለ ራሱ የልዑል አክስት እንኳን አይደለሽም፣ የሩታ አክስት ነሽ። እንዲሁም ከቀረበችም ቡዜ ናት ልትቀርብ የምትችለው ለአብርሽም ሆነ ለልጁ ለልዑል ማለት ነው። እና የሌለሽን ስልጣን ምናምን ነገር እንትን አትበይ። ይሄ ደግሞ የሚያስቀባጠራችሁ ይገባኛል፣ ውሸታችሁ እንደሆነ ስለተጋለጠባችሁ የቀባጠራችሁ እንደሆነ ይገባኛል። ግን ይሁንላችሁ ብለን ብናስብ እንኳን ከየት ያመጣችሁት ስልጣን ነው? ልጅ ከሁለቱም ማራቅ ስለፈለግኩ ነው እንዴ? ማን ስልጣን ሰጠሽ? አያትየው እንኳን ይቅርና አንቺ አክስትየውና ነገር የሩታ እናትና አባት እንኳን እንደዛ የማድረግ ስልጣን የላቸውም እኮ። ማንም እንደዛ የማድረግ ስልጣን የለውም ህግ ካልሆነ በስተቀር። እሱንም ያው ሁለቱም የተለያየ መጥፎ ዳይሬክሽን ላይ ከሆኑ ህግ ምናልባት የሚወስነውን ወስኖ እንትን ከሁለቱም ሊያርቅ ይችላል ምናልባት። እና ደግሞ ካልሆነም ደግሞ ከአንድ ወላጅ ጋር ሊወስን ምናምን ነገር ይችላል። አትድረሱበት ምናምን ነገር ተብሎ አንደኛው ሊታገድ ይችላል። እና ከየት ያመጣሽው ስልጣን ነው? ማያሳምን ነገር ገኒ ለምን ወሰድሽ ስትባይ እንደዚህ አይነት ነገር ማያሳምን ነው በቃ። እና ይሁንላችሁ ብለን ብንከራከር እንኳን እንጃ አላቅም። ለመከራከር ራሱ የሆነ አፍ የሚያስይዝ ሼም የሚያስይዝ እንዴት ምን ብዬ ነው የምከራከረው የሚያስብል አይነት ምክንያት ነው እየሰጠሽ ያለሽው ገኒ። እንደዛ ነው ሊረዳ የሚችለው ገባሽ አይደለ? ሲቀጥል ደግሞ እናንተ እንደዛ ስለተረዳችሁ እውነታው ያ ነው ማለት አይደለም። ገባሽ? እሺ ምንድነው እውነታው? በታሪክ ልጄ እንደዛ ሆኖ ልጄ ከጉያዬ ጠፍቷል ብዬ እያሰብኩኝ እና እያመንኩኝ እሷ ጋር እንደሆነ ባቅ አንደኛ ነገር ወደ ክስ የምሄድበት ምንም አይነት አጋጣሚ የለም። ይህንን ነው በደንብ ልትገነዘቡ የሚገባው። ወይኔ ሩታ ቀላል ትከሻለሽ፣ ቀላል ትከሻቸዋለሽ። አንቺ እኮ ትንሽ ምክንያት ይበቃሻል አብርሽን ለመክሰስና እስር ቤት በቃ ለማስገባት በጣም ትንሽ ምክንያት ይበቃሻል። ከዚህ በፊትም ደግሞ በጣም በተደጋጋሚ ሞክረሻል እስር ቤት ለማስገባት አብርሽን ብቻ ሳይሆን በአብርሽ ዙሪያ ያሉ ሰዎችንም ምናምን ነገር ጨምሮ ማለት ነው። ብዙ ጊዜ ሞክረሻል። ያሁኑ አልተሳካልሽም ነው ለነገሩ። ከዚህ በፊቱም ተሳክቶ አያውቅም። አብርሽ እስር ቤት ቢበዛ 1-2 ቀን ቆየ ተብሎ ከካሜራ ጠፋ ብሎ ቢመለስ ነው እንጂ ታስረው አያውቁም። እና አሁን በቃ ለክፉ ነገር አስቦ እንደማያውቅ ተንኮል አስቦ እንደማያውቅ ከምንም ነገር ይሄ ከንክኪ ንጹህ እንደሆነ ሰው አክት አታደርጊ። ዋነኛዋ መሪ ተዋናይዋ በቃ አረመኔዋ አንቺ ነሽ። በቃ ሩታ እኔ አጉል ቃላቶችን እንደጠቀም አታርጉኝና ይቅርታ ለቃላት አጠቃቀሚ ግን እና ሩታ ይሄ ደርሰሽ እንደ ጥሩ ሰው ወይም ደግሞ መጥፎ ነገር አስቦ እንደማያውቅ ሰው አክት አታደርጊ። ትልቅ አክቲንግ ነው። ልታሳስሪ አታስቢም። አንቺ እና ብርሽን የማሳሰር ፕላኑ የለሽም። አሁን እኮ ለምንድን ታዲያ ያልከሰስሽው ብትባል እነሱ ማሳሰር ስለማልፈልግ ነው 5 ቀን ዝም ያልኩት ልትል ነው። አሁን ይህ እንደ ምክንያት ሊቀርብ ማለት ነው። ተነቃቅተናል፣ ግን በዛም በዚህም ተነቃቅተናል ብለሽ እንመንሽ። እሺ እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ አንደገል ጠይቅሽ ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዛ አይነቱ ካታ ተፈጥሮ ነበረ። ከአንቺ ጋር በጣም ተጨቃጭቄ ነበረ። ማንን እንድጠረጥር ፈልገሽ ነበር ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ እኔ የሩታ ይሄ ምክንያት እውነት ለመናገር ሰልችቶኛል። ሺህ ጊዜ ስለሰማሁት ሁሌ በቃ ምክንያቷ ስለጠረጠርኩ የዛኔ ስለመጣችሁ እንደዚህ ገለመሌ እንደዛ እንደምትል ስለማቅ ሀሳቧን ራሱ ማስጨረስ አልፈልግም። በቃ ሩታ ይሄ ሁሉን ነገር አሁንም እንደገና አዳዲስ ነገር መፍጠሩን አዳዲስ ውሸት ማመንጨቱን ለነገሩ ሩታ ይሄ የውሸት ምንጭ ደርቆ አያውቅም። እውነት ለመናገር አይደርቅም። በቃ ሁሌም አዲስ የሚመነጭ ውሸት ነገር አለ እና ይሄ ሁሉ ውሸት አያስፈልግም። በቃ እመኚ፣ ጥፋትሽን እመኚ እና ይቅርታ ጠይቂያቸው። በቃ
ሩታ ይሄ በጣም ቀላሉ መንገድ በነገራችን ላይ ይሄ ነው። እኔ እንዲሁም እስቲ ይቅርታ ጠይቀሽ ለአንቺ ማይራራ ኦዲየንስ ካለ ኦዲየንስን ፈርተሽም ከሆነ በዚህ አጋጣሚ ማለት ነው ለአንቺ ማይራራ ኦዲየንስ ካለ እኔ እንዲሁም እቀጣለሁ። የምሬ ነው። ሩታ አምና ጥፋቷን ከልቧ ይሄ ለካሜራ ነገር ሳይሆን ከልቧ አምና ይቅርታ ጠይቃ እኔ ልንገራችሁ ማለት እንደ ኦዲየንስ በቃለ እንደ አንድ እንደተናቀ ኦዲየንስ ምንም በቃ ሳይመስለኝ ከልቧ ይቅርታ ካለች እተዋለሁ ነገር እየሆነ ይሄን እስከዛሬ ላወራሁትን ነገር እኔ መልሼ ይቅርታ ጠይቃለሁ። እና ቀላሉ መንገድ ሩታ ይሄ ነው። እንደገና ውሸት መፈጣጠሩ ለነገሩ ለአንቺ እሱ ቀላል ሆኖ ሊሆን ይችላል፣ ግን እንጃ ለእኛ አሁን እኔ በግሌ የሚቀለኝ መንገድ ይሄኛው ነው። በቃ ብሰደብ ምንም ብል አንዴ ከልቤ ተሰምቶኝ ይቅርታ እስከጠየቅኩ ከኔ ነገሩ መውጣት አለበት፣ ከኔ ጥፋቱ መውጣት አለበት እና ከአንቺ በቃ ይውጣ ጥፋቱ በቃ ይቅርብሽ እና ይቅርታ ጠይቅ ሩታ። ያለሁት አለሰለስኩም አላለሰለስኩም እዛ ህግ ጋር ሄደን የምንነጋገረው ነገር ተነጋገሩ። እኛ ያገባንም በቃ ጨርሰናል። እኔ እንዳሰማውራት ፈልጋለሁ። በመጀመሪያ ዛሬውኑ ልዑሌ ነገ ጠፋል ይባል ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትናንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ ሁኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት። እነ ቡዜ በጣም ትክክል ሄርሜላ የተናገረችው ነገር በቃ መሬት ላይ ያለውን 100% የተጣራ እውነታ ነው እና እነ ሩታም ከዚህ ሌላ ነገር አስበው አይደለም። በቃ እንደ ትላንት ወዲያ እነ ቡዜ መጥተው ልጁን እንውሰድ ስላሉ ያቺን አጋጣሚ በመጠቀም ማንም ስለሚቀበላቸው ይቀበለናል ብለው ስላስበው አልተሳካላቸውም እንዳሳባቸው እንጂ ማንም ይቀበለናል ያምነናል ይሄን ነገር ብንል ስላሉ እነ አብርሽ ወስደዋል ምናምን ነገር አሉ። ቡዜ ወስዳለች ተባለ። ይኸው ቡዜንም በአካል አገኘቻት። ምንም የተፈጠረ ነገር የለም። አብርሽንም ደግሞ ሄርሜላንም በአካል አገኘቻቸው ሁሉንም እና ምንም የተፈጠረ ነገር የለም። እኔ ሲመስለኝ ዴቭን እንዴት እንዳሳመነችው በቃ ማለት ግራ ግብት የሚለኝ ነገር ይሄ ነው። ዴቭን እንዴት ነው ያሳመነችው ማለት በቃ እነ ቡዜ ምናምን ነገር ወስደዋል ምናምን ነገር የሚለውም ማለት ነው እና የታሰበው ነገር ሌላ እንደሆነ ግልጽ ነው። ኢቨን ዴቭ ራሱ ዝም ብሎ ነገሩን ስለተቀበለ ሳይሆን እንዲያምን ተደርጎ ስላችሁ በቃ ያቀል እውነታውን ድብን ጥንቅቅ አድርጎ ያቀል። እንዲሁም ከቡዜ ጋር ዛሬ የተከራከረውን ክርክር ብትሰሙ በሳቅ ትሞታላችሁ። ዴቭ እኔ እንደዛ ልጅ ሆኖ አይቻል ማይመስል ክርክር ይህ በቃ ፈጣጥሮ ሲዋሽ ሲከራከር አይቼው አላውቅም እና የዴቭን ማሳመናቸው በጣም ገርሞኛል። ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጄን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይሄን ራስ እኮ ማሰብ አልቻልክም እኮ እኔ ልጄን ተለይቶ ከኔ ቆይ ታዲያ ይሄን ተማምነሽ ነዋ የፈለግሽውን ወንጀል የምትሰሪው? ይሄን ተማምነሽ ነዋ በቃ ምንም አይመጣብኝም በሚል በቃ ይሄን እናትነትሽን ለመጥፎነት የምትጠቀሚው ለተንኮል ነገር የምትጠቀሚው። ምክንያቱም ከልጅ ጋር ናት ገና ይሄ በቃ የወራት ልጅ ምናምን ነገር ይዛለች፣ ስለዚህ አትታሰርም በሚል ማለት ነው። እና እርጉዝም ሲኮን ከእስር ቤት ይወጣል ምናምን። እኔ ማለት ህጉ ጋር እንትን ችግር የለብኝም እንደዛ ከልጅ ጋር ያለች እናት ትታሰር የሚል እንትን የለኝም ግን ይሄ ትልቅነት እኮ አይደለም ሩታ። በቃ ሀሳብሽ ግልጽ ነው፣ ራስሽ ተናገርሽ። እንዴት ነው የምታስቡት? እኔ ከልጅ ጋር እያለው አልታሰርም ምናምን ነገር ይሄ እኮ ኧረ በስመ አብ። እናትነትሽን ሩታ ይሄ በጣም ብልጥ ከሆንሽ በጣም ብልህ ከሆንሽ ለመልካምነት ተጠቀሚ። ምክንያቱም ያ መልካምነትሽ ነገ ይጠቅምሻል። በቃ ማድረግ ማይጠበቅብሽ ራሱ መልካምነት ከሆነ ከቻልሽ ለመልካምነት ተጠቀሚው እናትነትሽን እንጂ ለእንደዚህ አይነት ክፉ ነገር አልታሰርም ምን ይመጣብኛል በሚል ግብዝነት በሚል በቃ ክፉ አስተሳሰብ ለመጥፎ ነገር አትጠቀሚ። በቃ ይሄ ትልቅ ጀብድ አይደለም። እኔ አላቅም ሩታ እኔ ብዙ ነገር ታገስኩ እዚች ቦታ ላይ ግን የምሬን ውስጤ በጣም ነው የተቆጣው ማለት እናትነቷን ለመጥፎ መጠቀሟን እንደ ጀብድ እያወራች ነው። እንግዲህ አትችሉም፣ በቃ እኔ ልታሳስሩ አትችሉም። ከልጅ ጋር ነገር እያለው ህግ አያስረኝም። ኧረ ተይ ሩታ ኧረ ተይ። እናትነት እኔ አላቅም። በእናትነት ውስጥ ከሆነ ብዙ ነገር የምትማሪው የምታርጊው የሆነ ነገር የምትሆኝ መልካም ሰው የምትሆኘው ራሱ ከእናትነት በኋላ ነው። እስቲ ከእናት የሆነች እናትና ዝም ብሎ ላጤ ያልወለደ ሰው ማን ሩሩ ይመስላችኋል? ማን የተሻለ ልብ ያለው ይመስላችኋል? በቃ የወለደች እናት ናት። ግልጽ ነው። ያው ክፉ ሰዎችም እንዳሉ በዛው ልክ አሉ። ግን አሁን እሱ አይደለም ፖይንቴ። ግን ያ ነገር ሩታን ካልጠቀመሽ ዝም ብሎ ስለወለድሽ ብቻ እናት አትባይም እኮ። ስለወለድሽ ብቻ እናት አያስብልሽም። እና ሩታ ይህን ነገር እናት ከዚህ በጣም ትላልቅ ነጥብ እየጣልሽ ነው። ከዚህ በፊትም በሆነ ነገር ተናግሬሽ ነበር። ድጋሚ ነገርየውም ማንሳት አልፈልግም እንጂ ምክንያቱም ከልጅ ጋር ስለሆነ ጫወታው ምናምን ነገር ማለት ነው። ብቻ አላቅም ሩታ ብልህ ከሆንሽ ለመጨረሻ ጊዜ የምለው እናትነት ለመልካም ነገር ለበጎ ነገር ተጠቀሚ።
እናንተ እንደምትጠረጥሩ በደንብ ማወቅ አለባችሁ። ምክንያቱም ጻቤ ከእናንተ ጋር ነው። ከዚህ በፊትም እንደዚህ አይነት ኬስ ተፈጥሮ የሚያውቀው ከእናንተ ጋር ነው። ገባ አይደለ? አሁንም ደግሜ የምነግርህ ነገር ቢኖር እኔ ሊያሳስረኝ የሚችል ነገር እያደረኩኝ ልጄን ጥዬ እስር ቤት መበስበስ የምፈልግ ሴት አይደለሁም። ልጄን በስነ ስርዓት ማሳደግ የምፈልግ ሴት ነኝ። ለልጄ መኖር የምፈልግ ሴት ነኝ እንጂ ባትፈልጊ ነዋ ያን ሁሉ በቃ አለ የሐሰት ነገር ስትከምሪና ወንጀል ራስሽ ላይ ስታከማቺ የነበረው። ለነገሩ ያው ቀድመሽ ብለሽዋል፣ እናት ስለሆንኩ አልታሰርም የሚለው ነገር በጣም የልብ ተሰምቶሽ በዛ እንትን እንዳልሽ ይገባኛል እኮ ግን አላቅም። እኔ እንጃ ሩታ ይሄን ነገር እውነት ለመናገር ካለፈ በኋላ አይደለም ብዙ ነገር ካደረግሽ መጨረሻ ላይ አይደለም መገንዘብ ማሰብ የነበረብሽ ልጄን ጥዬ እስር ቤት እንዴት የሚለውን ነገር ካለፈ በኋላ አይደለም። የዛን ሰዓት ጭንቅላትሽ አይሰራም። ይህን ነገር ተንኮሉ ነገር ስታስቢ ጭንቅላትሽ መጨረሻ እኔ ላይ ሊመጣ የሚችለው ውጤቱ ምንድን ነው የሚለውን አስበሽ አታውቂ? አላሰብሽም? ቅንጣት ታከል እንኳን የወለደ ሰው እኔ በቃ እስከዛሬ በሰማሁት ማለት ነው ይቅርና እንደዚህ አይነት ትላልቅ ወንጀል ምናምን ነገር ሲሰራ በቃ ትንሽ የምትባሏን ነገር ራሱ ሲያደርግ መኪና በፍጥነት ሲነዳ አይ ለልጄ ልኑርለት ምናምን ነገር ይላል። ይቅርና እኔ እንዲያውም አንዳንድ ሰው በጣም ግርም የሚለኝ ለልጆቻቸው ምን ያክል እንደሚያስቡ አንዳንድ ሰዎች ምግብ ላይ ራሱ ጨው ምናምን ነገር አብዝተው አይጠቀሙም። ስኳር ምናምን ይቀንሳሉ። በሽታ ስላለባቸው አይደለም ለልጄ ልኑርለት ብለው ነው። እና ይሄን ነገር ይሄን ተንኮል እየሰራሽ ለልጄ ልኑርለት ብለሽ አላሰብሽም ሩታ ማለት ቅንጣት ታክል በቃ አንቺ የታየሽ ግብሽ በቃ አንድ ተንኮል አሳክቶ አብርሽንም እነ ቡዜንም እነ ሄርሜላንም እዛ በቃ እንዲበሰብሱ ማድረግ ነው እስር ቤት። ለምን በእናት ልብ ይሄ እንደዚህ ይታሰባል? በእውነት በእናት ልብ ነው ይሄን ሁሉ ነገር ያደረግሽው? እንዴ አሁን መውለድሽን ሁላ እንድንጠራጠር እናት መሆንሽን እንኳን እንድንጠራጠር አታርጊ እንጂ ማለት እንጃ አላቅም። እኔ ሩታን በጣም ደግፈናታል፣ በጣም ብዙ ነገር ብለናታል፣ አበረታተን ምናምን ነገር ብዙ ነገር እንትን ብለናል። ግን ያን ሁሉ ነገር እንድንረሳና በቃ ለየጭ እንድንል የሚያደርግ ነገር ነው የምታረገው። እና በእናት ልብ እንዲህ አይደረግም። እውነት ሩታ በእናት ልብ እንዲህ አይደረግም። በቃ እዚች ጋር በቃ እኔ ምንም አልፈልግም ከዚህ በላይ በቃ ከሳሽ ተከሳሽ ሆኗል እና በጣም መዝገቡን ዘግተናል። አንተ እንደምታስበው ምግብ ምናምን እናመላልስላቸዋለን። እሱን እያማረ ይሄ የጠላት ወሬ ነው። ጠላትም አይንም እያየም በሰላም ወተን እንገባለን። አሜን። እስቲ ሁላችሁም አሜን በሉ። ደግሞ እንትናት በሉ። ሌሎችም ጥያቄዎች ይመጡላቸዋል። በጣም እዚች ቦታ ላይ ተናድጄ ቢሆን የምመለሰው እዚች ቦታ ላይ አዝናንቶኛል። እኔ ግን በጣም ያሳዘነኝ ኤፍሬም ነው። አንድ ነገር ሳያወራ ምናምን ነገር እንድችጁን አጣምሮ በቆመበት ምናምን ነገር የተመለሰው ለምን መጣ? ለነገሩ ላውራ ቢል ራሱ ምን ያወራል? አንገት አስደፍቶት ነው። ምን የሚያወራው ነገር አለ? ከዚህ በኋላ ልቡ ነው። እያንዳንዱ በቃ ያውቃል እየተፈጠረ ያለውን ነገር ስህተት እንደሆነ ብቻ አላውቅም። እስቲ አሜን በሉላቸው ለነሩታይ። ጠላት እያየ እንመላለሳለን፣ እንወጣለን፣ እንገባለን ላሉት አሜን በሉላቸው። እኔም ይታሰራሉ የሚል እምነት የለኝም። ከታሰሩ እንዲሁም ድጋሚ ልንገራቸው ቤተሰብ እኔ ይቀጣሉ። ባለፈው እንደዛ ብዬ እንደ ቃል ሆኖ ነበር። አሁን እንግዲህ አላሲዝም እኔ መቀጣቱን ነገር ስለማልፈልግ ማለት ነው። ለማንኛውም ቤተሰብ የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በደንብ ወዳችኋለሁ። እሺ ቤተሰብ ሰሞኑን ብታሳዩኝ ፍቅር በጣም የሌለ ነው። በቃ ወዳችኋለሁ። ሁላችሁንም በያላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ። ለመረቃችሁ እንዲሁም ዛሬ መርቄ ቪዲዮ ከጀመርኩና ከዘገው በጣም ቆየው። ከታገሳችሁ ለመረቃችሁ እንግዲህ ከደቂቃችሁ ካልበላው ማለት ነው። እግዚአብሔር ይባርካችሁ። በቃ ሌላ ማለት እንዲሁም የምፈልገው ነገር የለም። እግዚአብሔር በብዙ ይባርካችሁ። ለሰው እንደምትራሩ ለሰው ኦዲየንሶች የእናንተ ማንነት ስለሆነ ነው፣ እያካበርኩ አይደለም። ለሰው እንደምትራሩ ለእናንተም እግዚአብሔር ይራራላችሁ። ሰው ሳይሆን እግዚአብሔር ይራራላችሁ። ይህን ማለት እፈልጋለሁ። ወዳችኋለሁ። እንወዳለን በሉኝ። ይመቻችሁ።